ጓደኛዋ ጋር ሪሌሽን ተጨምራለች። ወጣት ነች፣ የግቢ ተማሪ ናት እና አረገዘች። ነፍስ ላይ መጨከን ነው። የማይጮሁ የሚጮህላቸው የሌሉ ጠበቃ ማይቀጥሩ አልቅሰው የማይወጣላቸው የማይሰማውን አፍኖ መግደል ነው። የግቢ ተማሪ የዩኒቨርሲቲ ተማሪ ናት። መጀመሪያ የማስወረድ ስርዓትን የሚቃወም ሐኪም ነበር። ይሄን ለመስራት ልዩ ስልጠና የወሰዱ ሰዎች አሉ። ስልጠና ይፈልጋል። ሐኪም ስለሆነ ማንም የሚሰራው ጉዳይ አይደለም። ግን የማስወረድ ስራ ራሱ በክሊኒኩ ሲጀምር ከፍተኛ ተከፋይ ሆነ። ለ2 ዓመት ይሄን ስራ ሰራ። ሆስፒታል ያው ራሷን ስትስጥባቸው ምናምን አመጣት፣ ግን አልተረፈችም። ሺዳ ሞታለች። ራስን መጥላት ይመጣል። በቀን በጣም ብዙ የማስወረድ ስራ የተሰራ ነው። እግዚአብሔር ይቅር አይለኝም፣ እግዚአብሔር አይምረኝም ብለን ጥርጣሬ ውስጥ እንድንገባና ከእግዚአብሔር ቤትም ከእግዚአብሔር ፊትም ወደ መሸሽ እንጀምራለን። እኛ ሀገር ኢትዮጵያ ውስጥ 2014 የተጠና ጥናት የሚያሳየው 620,300 እናቶች በአመት ውስጥ ውርጃ ያደርጋሉ። ሞቆትና ተመችቶት ከሚኖርበት ከናቱ ማፀን በድንገት የመግደያ መሳሪያ የሚሰነዘርበት ያልተወለደ ሕፃን ምን ይሰማዋል? ስቃዩን የሚቀበለው ሕፃን የሚሰማውን ሊነግረን የሚችልበት መንገድ ስለማይኖር ስለሚሰማው ስቃይ የሚኖረን ዕውቀት ከግምት ሊያልፍ አይችልም። አብዛኛዎቹ ውርጃዎች የሚፈጸሙት ሕፃኑ ከተጸነሰ በኋላ ባሉት 12 ሳምንቶች ውስጥ ነው። በዚህ ጊዜ ጽንሱ መተንፈስ፣ መዋጥ ይጀምራል። ልቡም ይመታል። ትናንሽ ጣቶቹን መቆልመም፣ እጁን መጨበጥ፣ በዙሪያ የከበበውን ፈሳሽ መግዘፍ ይችላል። ህመምም ይሰማዋል። ይህን የእግዚአብሔርን ፍጥረት ለማጨናገፍ አሰቃቂ በሆነ ሁኔታ ከማዕፀን አውጥቶ ለመጣል የተለያዩ ክፉ ዘዴዎችን የሰው ልጅ ለሰው ልጅ ሞት ይጠበባል። ስሙንም ውርጃ ብሎ ይጠራዋል። ውርጃ ማለት እንግዲህ በእንግሊዘኛው ተርሚኔሽን ኦፍ ፕሬግናንሲ ይባላል። ቢፎር ዘ ኤጅ ኦፍ ዘ ቪኤቢሊቲ ነው እንግሊዘኛ ዴፊኒሽኑ። በአማርኛ ስንተረጉመው ውርጃ ማለት ጽንስ ለመኖር ከመቻሉ በፊት የእርግዝና መቋረጥ ነው። ስለዚህ የእርግዝና የሚቋረጥባቸው ብዙ ምክንያቶች ቢኖሩም በዛ ጽንሱ መኖር ከመቻሉ በፊት የሚደረግ የእርግዝና መቋረጥ ውርጃ ይባላል። ከሀገር ሀገር ሊለያይ ይችላል። እንደ ባደጉት ሀገሮችና በእኛ ሀገር ያለው የጤና አገልግሎት ስለሚለያይ ስታንዳርዱም ስለሚለያይ ስታንዳርዱ ከፍ ባለ ሀገር ቀድሞ ቢቋረጥም ያው የመኖር እድሉ ከፍ ስለሚል በእነሱ ሀገር በሳምንታት ነው የሚቆጠረው። ከእርግዝና ከ20 ሳምንታት በፊት የሚደረግ የእርግዝና መቋረጥ ውርጃ ይባላል። በእኛ ሀገር ደግሞ 28 ሳምንታት ናቸው። ወይም ደግሞ በኪሎግራም ይለኩታል። ማህፀን ውስጥ እያለ ጽንሱ በኪሎ ተለክቶ ከ1 ኪሎግራም በታች ሆኖ ከተቋረጠ ጽንሱ ያ ውርጃ ይባላል። በህግ የሚፈቀድበትና በህግ የማይፈቀዱ በሕክምናው ዓለም በሁለት መንገድ ነው የሚታዩት። በታወቀ መንገድ አደጋ የሚያመጣ ሆኖ በጊዜ ተገድቦ የሚደረግ አለ። እንደገና ደግሞ በሰው ሰራሽና በተፈጥሮ በራሱ ችግር ምክንያት ደግሞ ቦታውን ለቆ ከእናትየው ሆድ ውስጥ ሊወጣ የሚችልበት
አጋጣሚ አለ። ውርጃ የምንለው ይሄንን የእናትየውን የማደግ ጽንሱ በእናትየው ሆድ ውስጥ የማደግ ሂደቱ ተቋርጦ እንዲወጣ ሲደረግ ውርጃ የምንለው ይሆናል። ይሄ እንግዲህ በሕክምናው በእናትየው ላይ አደጋ በሚያመጣ መንገድ ወይ ጽንሱ ላይ አደጋ በሚያመጣ መንገድ ሊሆን ይችላል። አሊያም ደግሞ በተፈጥሮ መንገድ በራሱ ጽንሱ ማደግ የማይችልበት ሁኔታ ሲፈጠር ቦታውን ለቆ ሊመጣ ይችላል። በአምላክ ዓይን የአንድ ሰው ሕይወት የሚጀምረው ጽንሱ ከተፈጠረበት ጊዜ አንስቶ ነው። ንጉሥ ዳዊት ያልተሰራ አካሌን ዓይኖችህ አዩኝ በማለት በመንፈስ መሪነት ለእግዚአብሔር ተናግሮ ነበር። ዳዊት ገና ከመወለዱ በፊት እንኳ አምላክ የቆጠረው የራሱ ሕልውና እንዳለው ሰው አድርጎ ነው። በተጨማሪም እግዚአብሔር ነቢዩ ኤርምያስን ገና ከመወለዱ በፊት ለልዩ ዓላማ መርጦት ነበረ። እንዲህም ብሎታል፣ በሆድ ሳልሰራህ አውቄሃለሁ፣ ከማፀን ሳትወጣም ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እግዚአብሔር በማፀን ያለን ልጅና የተወለደን ልጅ የሚመለከትበት መንገድ ምንም ልዩነት እንደሌለው የሚያስረዱ ናቸው። ሆኖም ግን በማፀን ያለው ጽንስ የእግዚአብሔር ፍጥረት መሆኑ ተዘንግቶ በሚሊዮን የሚቆጠሩ የሰው ልጆች በማፀን ሳሉ ሞት ይፈረድባቸዋል። በገቢ ማነስ፣ በጓደኛሞች መለያየት፣ በመኮራረፍ፣ በመጋጨት፣ በመጣላት ማሳደግ አልችልም፣ ካደኝ በመሳሰሉ በተለያዩ በግላዊ ምክንያቶች በድብቅም በግልጥም ገንዘብ ከፍለው በባህላዊ ብዙ ጤናማነቱ ባልተሟላ ጉዳይም እንዲሁም ደግሞ በዘመናዊ መሳሪያና መድኃኒትም ውርጃ ይከሰታል። በሚገባ በሀገራችንም የተከሰተ ነው። በተለያዩ ተቋማት ሕጋዊ በሚመስል መንገድ ወጣቶች ይሄዳሉ። ይህን አልፈለግኩትም አስወግዱልኝ ይላሉ። ውርጃ እየተፈጸመ ነው፣ በደንብ እየተፈጸመ ነው፣ በዓለም አቀፍም በሀገራችንም። ግል ክሊኒኮች የሚደረጉ አሉ። በየበሰፈራቸው የሚያደርጓቸው ውርጃዎች አሉ። አሁን እነሱ ለእናትየዋ በጣም ሪስኪ ናቸው። ምክንያቱም እዛ ቦታ ውርጃውን እያደረገች መድኃኒት ወስዳ እያደረገች ቢሆን ደም ሊፈሳት ይችላል፣ ልትሞት ትችላለች። እንዲሁም አንዳንድ እህቶችማ መድኃኒት ወስደው የሚገላቸው መድኃኒት ሁሉ ወስደው ራሳቸውን ለማጥፋት ሁሉ ወስደውት ሞተው ሁሉ የሚገኙ እህቶች አሉ። ወይም ደግሞ በኋላ ቤተሰብ አግኝቷቸው ምናምን ያመጧቸዋል ሆስፒታል። በየሰፈሩ የሚደረጉ እንትኖች ለእናትየዋ በተለየ ለእናትየዋ ለህይወቷ በጣም አደጋ ነው። ለህይወቷም ለወደፊት ህይወቷም ለዛው በኢሚዲየት ህይወቷም ለወደፊት ህይወቷም በጣም አስጊ ነው። እዛውም ልትሞት ትችላለች። በኋላ የሚመጡባት በጣም ብዙ ስቃዮች አሉ። በቤተክርስቲያናችን እንግዲህ ቤተክርስቲያናችን የታወቁ ህጎች አሏት። ማድረግ የሌለብን መንካት የሌለብን የተሰመሩ እንዳናደርጋቸው ሰዎች ሆነን በዛ መስመር ውስጥ እንዳናልፍ ለኛ ህይወት ለነጋችን ለሚቀጥለው ስጋዊም ሆነ መንፈሳዊ ማህበራዊም ሆነ ስነ ልቦና ህይወታችን ችግር እንዳይፈጥሩብን የምንከለከላቸው ክልክሎች አሉ። አንዱ ክልክል ይሄ ነው። ስነ ልቦናዊ ጫና አለው፣ ማህበራዊ ጫና አለው፣ ኢኮኖሚያዊ ጫና አለው፣ የጤንነት ጫና አለው። ግለሰባዊ ጤናችንን ይጎዳዋል። ስጋዊ ጤናችንን ይጎዳዋል፣ መንፈሳዊ ጤናችንን ይጎዳዋል፣ ማህበራዊ ጤናችንን ይጎዳዋል፣ መንፈሳዊ ህይወታችንን በብዙ ይጎዳዋል። ስለዚህ ይሄንን እንዳንጎዳ ቤተክርስቲያን ከምትከለክለን ነገሮች አንዱ ዝሙትን ነው። ያልተፈለጉ ግንኙነቶች፣ ጾታዊ ቅርርቦች በህግ በታወቀ መንገድ ቅርጽ ይዘው እጮኝነትም ከሆነ በታወቀ መንገድ ቅርጽ ይዞ የእጮኝነት ጊዜያችን በተከበረ መስመር እንዲቀጥል ይፈልጋል። አድጎም ወደ ጋብቻ እንዲደርስ ጋብቻ እስኪደርስ ድረስ ደግሞ ንጽህናው የተጠበቀ የታመነ ግንኙነታችን ቤተክርስቲያን የምትወደው ቤተክርስቲያን አክብራ ደግሞ በአደባባይ ሞሽራ የምትፈቅድልን እንዲሆን ይፈልጋል። ከዛ አንፃር ብዙ ያ ህይወት ስለሌለ ብዙ ችግሮች ይፈጠራሉ። ወጣቶች በከተማችን ወይም በሀገራችን የወጣት ቁጥር እየበዛ ነው። ስለዚህ የወጣት ቁጥር መብዛቱ ሳይሆን ወጣቶች ለልዩ ነገር ደግሞ ተጋላጮች የመሆን እድላቸው ደግሞ በጣም ከፍተኛ ነውና በዚህ ምክንያት የሚመጡ
ብዙ ስህተቶችና ጥፋቶች አሉ። አንዱ አሁን እያነሳን ያለው አቦርሽን ነው። ይሄ አቦርሽን ወጣቶች ለምንጋለጥባቸው ለሱስ እንጋለጣለን። ወጣቶች ለአልተገባ ነፃነት ነው ብለን እኛ ለምናምነው ግን ነፃነት ላልሆነ ነገር እንጋለጣልና እነዚህ ማህበራዊ ግንኙነቶቻችን እንዲበላሹ፣ አንድነቶቻችን እንዲላሉ፣ በህብረተሰብ ውስጥ ያለን ተቀባይነት እንዲጠፋ የሚያደርጉን ጉዳዮች ውስጥ እንገባለን። ይሄ መሆኑን የምናውቀው መቼ ነው? ጥፋቱ ከተከናወነ በኋላ ነው። በወቅቱ ቤተክርስቲያንም አንዳንድም በህብረተሰባችን ውስጥ ያሉ የተፈጥሮ ህጎችም ይከለክሉናል። ማህበራዊ እሴታችንም ወይም ውቅራችንም እንደዛ አይደለም ይከለክለናልና ይሄንን ተላልፈን ያልተገቡ ወይም ደግሞ ተገቢና መሰረታዊ ያልሆኑ ጉዳዮች ውስጥ እንገኛለን። እነዚህ ችግሮች የሚያመጡት ክፍተት ደግሞ ህይወታችንን ነገውን በብዛት ይጎዳዋል። በርካታ ሴቶች በተለያዩ ምክንያት ውርጃ ይፈጽማሉ። እንደ ምክንያት ከሚጠቅሷቸው ነገሮች መካከል የኢኮኖሚ ችግር፣ ከጓደኛ ጋር መለያየት፣ ተጨማሪ ትምህርት የመከታተል ወይም በሥራ የመሰማራት ፍላጎት፣ ወላጅ መሆን አለመፈለግ ይገኙበታል። ሆኖም ጽንስ ማስወረድ ተገቢ ያልሆነ በእግዚአብሔር የሚያስጠይቅ ድርጊት መሆኑ ቢሰማቸውም ውርጃ መፈጸምን ከማከናወን አልዘገዩም። በዓለማችን በየዓመቱ ከ50 ሚሊዮን በላይ ጽንሶች ሆን ተብለው ውርጃ ይፈጸምባቸዋል። በዝሙት ምክንያት ቅድመ ጋብቻ በማመንዘር በማይገባ መንገድ ይጸነስና ያን ጽንስ ይወገድ ማለት ውርጃ መፈጸም ኃጢአት ነው። ለፈጻሚውም ለአስፈጻሚውም ለተባባሪውም እንመጣበታለን። በቤተክርስቲያን የማይፈቀደው ኃጢአት ስለሆነ ነው። ወይም ደግሞ የማይመከረው የማይበረታታው አጠቃላይ ውርጃ ቅድም ህጋዊ ካልናቸው አስገዳጅ ሁኔታዎችና እግዚአብሔር አልፈቀደም በሚባልበት በሐኪም ማስረጃ የሚቀርቡ ነገሮች ሊኖሩ ይችላሉ፣ ዳኝነት ማንሰጥበት። ከዛ ውጪ ግን ማሳደግ አልችልም፣ ጽንስ እንዲከሰት ያደረገው ፍቅረኛዬ ወዳጄ ከዳኝ በመሳሰለ በሚሉ በአጓጉል ምክንያቶች ውርጃን መፈጸም ኃጢአት ነው። ምክንያቱም ሲጀመርም መኝታው ዝሙት ነው፣ የሚያመነዝሩ የእግዚአብሔር መንግስት አይወርሱም ይላል። ከዛ ባለፈ ደግሞ ውርጃ ነፍስ መግደል ነው። በቤተክርስቲያን አስተምሮ ምናምነው ቅዱስ አትናቴዎስም ሌሎችን ቅዱሳን ተባብረው እንዳስተማሩን ከወንድ አብራክ ከሴቲቱ እንቁላል አካል ጋር ጽንስ ሲፈጠር ሴቲቱ የምታውቀው የወር ግዳጇ በቆመ በወሩ ነው። ሆኖም ግን ህይወት ተፈጥሯል። ከእናት ከአባት ነፍስ ይከፈላል። ነፍስ ከእናት ከአባት ነው የሚከፈለው። ጌታችን ከስጋዋ ስጋ እንደነሳ ሁሉ ከነፍሷ ነፍስንም ነስቷል። ስለዚህ ነፍስ የሚከፈለው ከአባት ከእናት ነው። ነፍስ ወይም ጽንስ ሲፈጠር ሰው ነው የተጸነሰው። ሰው ሲጸነስ ልክ ሰው ሲፈጠር ነፍስንም ስጋንም ይዞ ነው። አዳምን እግዚአብሔር ሰውን ፈጠረን ያለን። ስለዚህ በጽንስም ሰው ሲፈጠር ነፍስም ስጋም ያለው ነው። ስለዚህ ጽንስን ማስወገድ ማለት ነፍስ ማጥፋት ነው። ነፍሰ ገዳይ የዘላለም ሕይወት የለውም ይላል አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 15 ላይ። ስለዚህ ይሄ ነገር አይበረታታም አታድርጉ የምንለው ነፍሰ ገዳይነት ስለሆነ ነው። አስቀድሞ ኦሪት ዘጸአት 20 ላይም ከ10 ትእዛዛት አንዱ አትግደል ነው። እናም እንዲሁም አንድ ጊዜ አንዲት እናት የመጀመሪያ ልጇን የ3 ዓመት ልጇን ይዛ ስትጓዝ አንድ ካህን ያገኟታል። ከዛ በኋላ ወዴት ሄድሽ ነው? ደበቅ ለማድረግ ሞከረች። በጣም ከአቅም አጥብቀው ሲጠይቋት አይ ጸንሼ ላስወርድ ነው ይቅር በሉኝ። ከዛ ምን አሏት እኛ አባት በጥበብ ነው እንዲያው ይሄ 3 ዓመት ልጅ የደረሰው አለ። ታዲያ ለምን አብረን ይሄንን መጀመሪያ ለምን ይሄን አንገለውም? ምን እያሉ ነው እኮ ይሄን ልጅሽን እንግደለው እንጂ እንዴማ መግደል ነው እንዴት የማድጓል እንዴት እንገለዋለን? ያም እኮ የማይጮው ሰው ነው። በማጸንሽ ያለው ልጅ ነው። የ3 ዓመቱም ልጅሽ ነው፣ ያ የ3 ወሩም ልጅሽ ነው። ይሄኛው ስለሚጮህ አንደፍረውም፣ ያኛው ስለማይጮህ ነው ወይ ብለው ገስጸዋት ከድርጊቷ እንድትቆጠብ አድርገዋል። ያም ሆነ ነፍሰ ገዳይነት ነው። እንደው ከዓለም አቀፉ ብንጀምር በዓለም አቀፍ ደረጃ 2014 አካባቢ የተጠና ጥናት ነበረ። 55.9 ሚሊዮን እናቶች ውርጃ ይፈጽማሉ በአመት ነው።
ከዚህ ውስጥ ደግሞ ወደ 90% የሚጠጋው በሚያድጉት አዳጊ በሚባሉት ሀገሮች ገና በማደግ ላይ ባሉት ሀገሮች ነው። የሚያሳዝነው ከዚህ ውስጥ ደግሞ አብዛኛው በሚባል ደረጃ አንሴፍ ቅድም የገለጽኩት አንሴፍ የሚባለው አቦርሽን ነው። ይሄ ማለት ለእናቶች በጣም ትልቅ በርደን ነው። በእኛ ሀገር ኢትዮጵያ ውስጥ 2014 የተጠና ጥናት የሚያሳየው 620,300 እናቶች በአመት ውስጥ ውርጃ ያደርጋሉ። ይሄ ልክ ኢንዲዩስድ ነው ይቆጠር ነው ማለት እናቶች ፈልገው ወይም ወደው ይቋረጥ ተብሎ በተጠና ነው እንጂ ይሄ ስፖንቴኒየስ የሚባለው ወይም ደግሞ በተፈጥሮ የሚደረገው ውርጃ አይደለም፣ አይጨምርም እሱ። ስለዚህ ኢንዲዩስድ አቦርሽን በሱ 620,300 እናቶች ያደርጋሉ። አዲስ አበባ ደግሞ የተጠና ጥናት ካልተሳሳትኩ 2018 ይመስለኛል ከ1000 እናቶች አርግዘው ከዛ ውስጥ 92ቶቹ ኢንዲዩስድ አቦርሽን ያደርጋሉ። በጣም ትልቅ ቁጥር ነው። ከ1000 ውስጥ 92 ትልቅ ፐርሰንት ነው። ከዛ ውስጥ እነዚህ አቦርሽን ያደርጋሉ የሚሉ ዳታዎች አግኝቻለሁ እና ኤግዛክትሊ ግን አሁን ሪሰንት የሆኑ ዳታዎችን አላገኘሁም፣ እየፈለኩኝ ነበር። ዞሮ ቀላል የሚባል ቁጥር አይደለም። በጣም ብዙ እናቶች ብዙ እህቶች በዚህ እንትን ውስጥ ናቸው ያሉት፣ በዚህ ከውርጃ ጋር ተያይዞ በሚመጡ ነገሮች ውስጥ ናቸው ያሉት እና ቀላል የሚባል ቁጥር አይደለም ያለው በእኛ ሀገር። በተለይ ደግሞ ይሄ የክልል ከተሞች አዲስ አበባ እና የክልል ከተሞች ላይ በጣም በብዙ ነው። በተለይ ይሄ ፕራይቬት ክሊኒኮች ምናምን በጣም ብዙ ቦታ ነው የሚደረጉት እና ትልቅ ቁጥር ነው ያለው። ውርጃ የሚፈቀድበት ህጋዊ ግራውንድ አለው። ህጋዊ ግራውንዱ የሚታወቁ ናቸው። በሕክምናው ዓለም የእናትየውን ህይወት አደጋ ላይ የሚጥል ከሆነ ጽንሱ ችግር ውስጥ ያለ ከሆነ ቅድም እንዳልኩት በህግ የተደነገገ ስለሆነ ዝርዝር ጉዳዮች አሉት። ጽንሱ የተጸነሰው ከቤተሰብ ከሆነ በመደፈር ከሆነ እንዲህ እያለ የሚዘረዝራቸው የህግ መሰረቶች አሉት። እነዚህን ነገሮች ተገን አድርገው ደግሞ የሚጠቀሙ ገንዘብ የሚሰበስቡ ደግሞ አካላት አሉ። አንዱ ትልቁ ችግር እንደ ገንዘብ ማግኛ ተደርጎ ይታሰባል። እንደ ገንዘብ ማግኛ በገጠርም በከተማም የገንዘብ ምንጭ ነው ተብሎ ይታሰባልና ቀላልም ቁጥር አይደለም። በቀን ውስጥ ከዛሬ 13 14 ዓመት በፊት ጥናቶች የማጥናት እድል ገጥሞኝ አይቻለሁ ይሄን ቁጥርና በዛ በሚሰራበት ጊዜ አንድ ቤት ውስጥ በአንድ ቀን ውስጥ ብቻ 80 90 ሰው በአቨሬጅ ይሄንን ስራ የሚያከናውኑ ወይም ደግሞ ለዚህ አገልግሎት የሚመጡ ሰዎች አሉ። በጣም ዝቅተኛ ኢኮኖሚ ደረጃ እስከምንላቸው ከፍተኛ እስከምንላቸው የተማረም ያልተማረም ከፍተኛ የትምህርት ዝግጅት ያላቸውም ደግሞም አልተማሩም ብለን የምንላቸውም የህብረተሰብ ክፍሎችን ያካተተው ወይም ያማከለ ሰዎች ይመጣሉ። አንዱ ችግር የገቢ ምንጭ ተደርጎ ይታሰባል። ሁለተኛ ለጉዳዩ ያለን እውቀት ደካማ ነው። ለምሳሌ ችግሩ ከተፈጠረ በኋላ ወይም ደግሞ ችግሩ ከተከሰተ በኋላ የት ነው መሄድ ያለብን? ሄደን በህግ ፍቃድ ተሰጥቷቸው ሙያዊ ኃላፊነት ያለባቸው ባለሙያዎች አሉ። ይሄን ለመስራት ልዩ ስልጠና የወሰዱ ሰዎች አሉ። ስልጠና ይፈልጋል። ሐኪም ስለሆነ ማንም የሚሰራው ጉዳይ አይደለም። የህክምና ባለሙያ መሆናችን ይሄን ስራ ለመስራት ብቁ አያደርግም። ራሱን ችሎ የሚፈልገው ልዩ ስልጠና ልዩ እውቀት አለ። ስለዚህ እነዛን ስልጠናዎች የወሰዱ ለዛ የተመቻቸ ግብአት ያላቸው ሰዎች አሉ። የህይወት ነው። ሐኪም ሙያዊ ተጠያቂነት አለበት፣ ሰብአዊም ኃላፊነት አለበት። ሙያዊ ተጠያቂነቱ በሙያው ሊሰራው የሚገባውን ስራ እንዲሰራ ያደርጋል። ሰብአዊ ተጠያቂነቱ ደግሞ ሰው ነው። እሱም ከሴት የተገኘ ሰው ነው። ስለዚህ ያንን የእናትነትን የሴትነትን ክብሯን ጠብቆ ማገልገል መቻል አለበት። ለጠየቀችው ጥያቄ ያንን ከማምጣት አንፃር የት መሄደው መገልገል እንዳለባቸው የማያውቁ ሰዎች አሉ። በዛ የተነሳ በየሰፈሩ በየጉራንጉሩ ብዙ አለ። ጥቂት መሻሻል የሚመስሉ ነገሮች አሉ። ነገር ግን ስቲል ብዙ ያልጸዳ ብዙ ችግር አለ። ለከፍተኛ ችግር የሚዳረጉ እህቶች አሉ፣ እናቶች አሉ። ህይወታቸውን እስከ ማጣት የሚደርሱ ሰዎች አሉ በዚህ ጉዳይና ቀላል ቁጥር አይደለም ያለው ዳታ የሚያመለክተው ትንሽ ቁጥር ነው የምንለው አይደለም። ነገር ግን በየቦታው ላይ የሚንቀሳቀሱ ደግሞ ሰዎች አሉ። እነዚህ ነገሮች የአገልግሎቱን ፈላጊዎች የእውቀት ውስንነት፣ ሁለተኛ ደግሞ በዛ በኩል ያሉ ሰዎች ደግሞ ለገቢ ምንጭነት መጠቀማቸው ሚስዩዝም እንደምንለው ለዛ መዘጋጀታቸው ችግሩ እንዲባባስና ወደ ላይ ወዳልተፈለገ የህይወት ዋጋ እንዲያስከፍል አድርጎታል ብለን እናስባለን።
ፈላጊ ካለ አቅራቢ አይጠፋም። እንግዲህ ሰፕላይ ኤንድ ዲማንድ ባላንስ እንለዋለን። ኢኮኖሚስቶቹ ናቸው የሚያውቁት። ግን ያው የሚፈልግ አካል እስካለ ድረስ የሚያቀርብ አካል አይጠፋም። ስለዚህ ብዙ ወጣቶች በዚህ ይህንን ስለሚፈልጉት እነሱ አሉ ያቀርባሉ። ክሊኒኮችም በየሰፈሩ የባህል መድኃኒቶችም ይሰጡ አሉ። በጣም አንሴፍ ነው። ይሄኛውም በጣም ዲስከሬጅ የምናደርገው ነገር ነው። ምክንያቱም አይተናል ብዙ ወጣቶች በጣም ብዙ ነገር ውስጥ ገብተው ህይወታቸው አደጋ ውስጥ ሆኖ እስከ ሞት የደረሱ ብዙ ወጣቶች ነበሩ፣ ሴቶች እህቶቻችን እና እኛ ያንን ሪኮመንድ አናደርግም። ለጊዜው መድኃኒት ሰጧቸው፣ ከዛ እሷ የት እንዳለች አያዩም። መድኃኒቱ ከወሰደች በኋላ እናትየዋ የነሱ ቢዝነስ አይደለም። እናትየዋ የፈለገ ልትሆን ትችላለች፣ ልትሞት ትችላለች። እነሱ አያዋትም ሁሉ። ስለዚህ ያ በጣም ትልቅ ስጋት ነው፣ በተለይ ለእህቶቻችን፣ ለወጣቶች እንደዚህ ለሚያደርጉ ወጣቶች ማለት ነው። የሰው ልጆች ህሊና ተሰጥቷቸዋል። አንዲት ሴት ህሊናዋ የሚያሰማውን ድምፅ በመስማት በማጸኗ ውስጥ ላለው ህይወት አክብሮት እንዳላት ካሳየች ህሊናዋ ጥሩ እንዳደረገች ይመሰክርላታል። ከህሊናዋ ጋር የሚጋጭ ድርጊት ከፈጸመች ግን ህሊናዋ ሊቆረቁራት አልፎ ተርፎም ሊወቅሳት ይችላል። ጥናቶች እንደሚያሳዩትም ጽንስ ያስወረዱ ሴቶች በመንፈስ ጭንቀት የመያዝ አጋጣሚያቸው እጅግ ከፍተኛ ነው። ጽንስ ሰው ነው፣ በ40 ቀኑ መልክ ትስልበታለህ ይላል ቅዱስ አትናቴዎስ። ስለዚህ እስከ 40 ቀኑም ነፍስና ስጋ የተዋሃደው ሕያው ፍጥረት ነው፣ የእግዚአብሔር ፍጥረት ነው። ስለዚህ በ40 ቀኑ መልክ ቅርጽ እያዘ ይሄዳል ማለት ነው። እናም ጽንስ ሰው በመሆኑ ማስወረድ ነፍስ ማጥፋት ነው። በዚያ ላይ ደግሞ ጽንስ የእግዚአብሔር ስጦታ ነው። በመዝሙር 126 ቁጥር 6 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው። ያ ጽንስ ነው አድጎ ልጅ የሚሆነው፣ ከዛም ጎልማሳ ገዛም አዋቂ እያለ በእድሜ ደረጃው የሚያድገው። የትኛችንም የደረስነው ከጽንስ ነው። ስለዚህ ያ ደግሞ የእግዚአብሔር ስጦታ ነው። በጋብቻ በኩል ጽንስ ሰጥቶ በሰላም ተወልደው እንዲያድጉ የሚያደርግ የእግዚአብሔር ስራ ነው። ከእግዚአብሔር የቃል ኪዳን መገለጫ አንዱ ብዙ ተባዙ ካለበት ቃል ኪዳን መገለጫ አንዱ ተጸንሶ ወልዶ ማሳደግ ነው። ስለዚህ ጽንስ የእግዚአብሔር ስጦታ ነው። ስለዚህ ውርጃ ማለት የእግዚአብሔርን ስጦታ ማስወገድ ማለት ነው። ለምን ሰጠኸኝ አልፈልግም ብሎ ያውን በጨካኝ ሁኔታ ብዙ አይነት የውርጃ አይነቶች አሉ። አካል ከሰሩ በኋላ ሰውነታቸው ቆራርጦ ነው የሚወጣው። በጭንቅላታቸው ተመዞ ተበስቶ ነው የሚወጣው። እዚህ ላይ እኔ ባለሙያ አይደለሁም እና ባልናገርም ብዙ ባለሙያዎችና ሰማያን ይረዱታል። ጽንሱን ማስወገጃ መንገዱ ራሱ እጅግ በጣም ዘግናኝ በሆነ መንገድ ነው። ገና ከወሊድ መከላከያ ጉዳይ ጀምሮ አናቱን ብሎ ጽንሱን ደም አድርጎ ውሃ አድርጎ እንዲወርድ ነው የሚያደርገው። በጭካኔ መንገድ መግደል ማለት ነው። ስለዚህ ነፍስ አታጥፉ፣ አትግደሉ፣ የእግዚአብሔርን ስጦታ ጠርጋችሁ አታስወግዱ በማለት ኃጢአት የሆነበት ምክንያት ለነፍስ ሞት የሚዳርግ ስለሆነ ነው። ጽንስ ሰው ነውና። ለዚህ አንድ ማስረጃ ለምዳ በመዝሙር 139 ቁጥር 16 ላይ ያልተሰራ አካሌን አይኖቼ አዩኝ ይላል። ያልተሰራ አካሌን ጽንስ ማለት እጅ፣ እግር፣ አይን፣ አፍንጫ ያላደጉ ግን አካል ነው። ቅዱስ ዳዊት ያልተሰራ አካሌን አይኖቼ አዩኝ። እግዚአብሔር ከጽንስ ጀምሮ ጠባቂ ቅዱስ ሩፋኤልን መድቦ ፈታይ ማጽን የተባለ በምጥ ጊዜም እናቶች እንዳይቸገሩ ቅዱሳን መላእክትን ሁሉ መድቦልናል። ይራዷሉ እናቶችን። ይህ ሁሉ የሚያሳየው ያልተሰራ አካሌን አይኖቼ አዩኝ። ያልተሰራ አካል የተባለው ጽንስ ነው። በእናቴ ማህፀን ሳለው እያለ በኃጢአት ተጸነስኩ እያለ ያ ሌላ ምስጢር አለው። በኃጢአት ተጸነስኩ ኋላ ላይ ይመጣበታለሁ። ያልተሰራ አካላቶችን አይኖቼ አዩ የሚለው ግን በማህፀን ሳለ እግዚአብሔር እንደሚያይ ነው። በኤርሚያስ ምዕራፍ 1 ላይ ቁጥር 4 ላይ በሆድ ሳለ እግዚአብሔር በሆድ ሳለ እንደሚያቀን፣ ኢሳይያስ 46ም በሆድ በማህፀን ሳሉ እግዚአብሔር ይመርጣል፣ ይቀድሳል። ቀደስኩ ከምከር ሰምከ ብሎ የለ ይቀድሳል፣ ይመርጣል፣ ያከብራል። ስለዚህ ጽንስ ሰው ነው። ጽንስ እግዚአብሔር የፈጠረው እግዚአብሔር የፈቀደው ፍጡር ነው። የሥላሴ አርአያና አምሳል ተስሎበት ተፈጥሮ የሚመጣ ክቡር ፍጥረት ነው። በዚህ ዓለም ተወልዶ ክርስትና ሕይወትን ይዞ በወዲያኛው ዓለም የእግዚአብሔር መንግስት እንዲወርስ ነው። እግዚአብሔር ጽንስ ሆኖ ልጅ ሲሰጥ ዓላማ አለው። የስሙ ቀዳሽ የክብር ወራሽ እንድንሆን ነው።
ለዓለም ለቤተ ክርስቲያን አስተዋጽኦ አድርጎ እንዲሆን ነው። ወላጅም ጽንስ የተባለ ልጅ ተወልዶ እስኪያድግ ድረስ መክሊት ነው ልጅ። ቅዱስ ዮሐንስ አፈወርቅ በመክሊቱ እንዲያተርፍበት ነው። ስለዚህ ጽንስ ማስወረድ ማለት መክሊትን ገና ከመጀመሪያው መቅበር ማለት ነው። ገብረ ሐካ ያሰኛል ማለት ነው። በመክሊት ያተረፉ በልጆቻቸው ያተረፉ በጎ ታማኝ አገልጋይ ይባላሉ። መክሊቱን የቀበረ ደግሞ ይገሰጻል። ስለዚህ ጽንስ ማስወረድ መክሊት መቅበር ነው። አልፈልግም የእግዚአብሔር ስጦታ አሳድጌ መከራ ላይም አልፈልግም የእግዚአብሔር አርአያና ሥላሴ የተፈጠረ የሰው ልጅ አልፈልግም ብሎ ማስወገድ ነው። ስለዚህ እግዚአብሔር ግን ያያል። በሆድ መረጥኩ በሆድ ሳለ ገና በእናት ሆድ እያለ ብዙ ቃላቶች እንዳሉ ሁሉ እንዲህ ሁሉ ያልተሰራ አካልን እግዚአብሔር ያያል። በማህፀን ያለ ጽንስን እግዚአብሔር ያያል። ስጦታውም የሱ ነው። በማህፀን የሚመግብም እኮ ከእናት ቁጥጥር ውጭ እኮ ነው። የእግዚአብሔር ስራ የሚገለጥበት ከሆነ ጽንስ በእውነት ከሆነ አፍንጫው እንዲሆንልኝ ከንፈሩ እንዲሆንልኝ ብላ እናት ታመለክታለች እንዴ? ማመልከቻ አጠይቅም እኮ እናትም በውስጥ እኮ መልኩን ስሎ የሚሰጠን እግዚአብሔር እኮ ነው። ወንድ አድርጎ ሴት አድርጎ የሚሰጠን እግዚአብሔር እኮ ነው። ቅዱስ አትናቴዎስ ይህንን ነው እንግዲህ በ40 ቀኑ ተስዕሎ ተመልክ ያለው እኮ ይህ ነው። እኛ ቀይ ይሆንልን ጠይም ይሆንልን አንልም። ያ ሁሉ አመጋገቡ ከእናት ወደ ጽንስ ሄዶ ያን ሁሉ የሚሰራ እግዚአብሔር እንግዲህ ያልተሰራ አካሌን አይኖች ያዩኛል፣ ትጎበኘኛለህ፣ ግሩምና ድንቅ አድርገህ ፈጥረኛል አለ። ግሩምና ድንቅ ሆነ እንድንፈጠር መነሻው በጽንስ ነው። ከጽንስ ጀምሮ እግዚአብሔር ድንቅ ፈጣሪነት የሚገለጥበት ነው። ስለዚህ ማስወረድ ማለት ሰው መግደል፣ በእግዚአብሔር ስራ መግባት፣ በእግዚአብሔር ስልጣን መግባት፣ አልፈልግም ያንተ ስጦታ ማለት የዚህ ሁሉ የኃጢአት ተግባር መሆኑን ያሳየናል። መውለድ የሚችሉ ሁላቸውም የውርጃ ተጋላጭ ናቸው። መውለድ የሚችሉ እድሜ ክልል ውስጥ ያሉት ግን በተለየ አሁን ለነዚህ ለኢንዲዩስድ አቦርሽን ለምንለው በጣም የተጋለጡት ወጣቶች ናቸው። ከ15 ዓመት እስከ 30 ዓመት የሚደርሱት አብዛኞቹ ሊትሬቸሮቹም ያሉት ይሄ ከ15 ዓመት ጀምሮ እስከ 28 ዓመት ያሉት ወጣቶች በጣም ተጋላጭነት ያላቸው ወጣቶች ናቸው። ምክንያቱም ያው ይሄ ፋየር ኤጅ የሚባል አለ። የኛም ይሄ እድገት ዑደታችንም የሚያሳየው ፋየር ኤጅ የሚባል አለ። በዚህ እድሜ ክልል ውስጥ ያሉ ወጣቶች ያው ለብዙ ነገር ተጋላጭ ናቸው። ከጓደኞቻቸውም በተለይ መሰናዶ ትምህርት ቤት ያሉ ወጣቶች፣ ዩኒቨርሲቲ ውስጥ ያሉ ወጣቶች እነዚህ በጣም ተጋላጭ እድሜ ክልሎች የሚባሉት እነሱ ናቸው። ኢሚዲየትሊ ወዲያው ውርጃው እንደተደረገ ሊከሰቱ የሚችሉ ምንድናቸው ካልን የመጀመሪያውና በጣም አሳሳቢው በጣም ከባድ የሆነ ደም መፍሰስ ነው። እናቶች ወዲያው ውርጃው እንደተደረገ በጣም ከባድ ደም መፍሰስ ሊኖራቸው ይችላል። ያ ደም መፍሰስ ህይወታቸውን አደጋ ውስጥ ሊጥል ይችላል። አግኝተን እናውቃለን። ልክ ሰፈር እንደዚህ መድኃኒት ወስደው አቦርት አድርገው ከዛ በጣም ደም ፈሷቸው ሾክ ውስጥ ነው ይመጣሉ። ድንገተኛም አግኝተን እናውቃለን። እና አንዱ እና በጣም ለእናትየዋም ለህይወቷ አስጊ የሆነው ከባድ የሆነ ደም መፍሰስ ነው። በተለይ የጽንሱ እድሜ ትንሽ ጨመር ካለ ይሄ ከ3 ወር ምናምን በላይ ከፍ ያለ ከሆነ ደግሞ በጣም አስጊ ነው፣ በተለይ ለእናትየዋ ማለት ነው። ከዛ ውጪ ምናልባት ሆስፒታል የሚደረግላቸው ታግዞ በመሳሪያ ታግዞ የሚደረግላቸው ከሆነ ያው ዩትረስ አለ። ዩትረስ ማለት ማህፀን ነው። ማህፀን ውስጥ ገብቶ ነው በመሳሪያ የሚያወጡት ባለሙያዎቹ። እሱን ሲያወጡ የሚከሰቱ ነገሮች አሉ። የማህፀን በር ሊጎዳ ይችላል። ማህፀን ራሱ ግድግዳው ተጎድቶ ፐርፎሬት ሊያደርጉ ይችላል፣ ሊቀደድ ይችላል። እነዛ ደግሞ የሚያመጧቸው ሌላ ተጓዳኝ ብዙ ነገሮች አሉ። ስለዚህ እነዚህ ነገሮች ወዲያውኑ ሊከሰቱ የሚችሉ ናቸው። ወዲያው ውርጃው በተደረገ በትንሽ ሰዓታት ውስጥ የሚከሰቱ ማለት ነው። በቀናት ውስጥ ደግሞ የሚከሰቱት በዋናነት በተለይ በእኛ ሀገር ኢንፌክሽን ነው። ያኛው ከተደረገ በኋላ በተለይ አንሴፍ ከሆነ በደንብ መድኃኒት የማያገኙ ከሆነ እንደዚህ ስትራይል ባልሆነ መንገድ ከሆነ አቦርሽኑ የተደረገላቸው ለኢንፌክሽን በጣም ተጋላጭ ናቸው። ያ ኢንፌክሽን እዛው ማህፀናቸው ብቻ ሊሆን ይችላል። በጣም ከከፋ ደግሞ ሊሰራጭ ይችላል ወደ ሰውነታቸው በሙሉ። ሴፕሲስ እንለዋለን፣ ፖስት አቦርሽን ሴፕሲስ። እሱ በጣም ተሰራጭቶ ሊገላቸው ሁሉ ይችላል። የሚያመጣው ብዙ እንትኖች አሉ። ጭንቅላት ሊጎዳ ይችላል፣ ሾክ ውስጥ ሊያስገባ ይችላል፣ ሳምባ ሊጎዳ ይችላል፣ ኩላሊት ሊጎዳ ይችላል። ያው ኢንፌክሽን ሲሰራጭ እንደዛ ነው የሚያደርገውና
አንዱ እሱ ነው። ሁለተኛው ደግሞ ከዛው ትንሽ ትንሽም ቢሆን ቀጣይነት ያለው ደም መፍሰስ ሊኖራቸው ይችላል። እሱ ቀጣይነት ያለው ደም መፍሰስ ለደም ማነስ ሊያጋልጣቸው ይችላል። ተጨማሪ አንዳንዴ የማህፀኑ ቅሬት የጽንሱ ቅሬት ማህፀናቸው ውስጥ ሊቀር ይችላል። እሱ ሲቀር ማህፀናቸው በደንብ ኮንትራክት አያደርግም። ስለዚህ እሱ ማህፀናቸው እንደተከፈተ ይሁንና ቀጣይነት ያለው ደም መፍሰስ ይኖራል። እሱም ደግሞ ራሱ ደግሞ ለኢንፌክሽን ሊያጋልጥ ይችላል። ከዛም ጋር ተያይዞ ደግሞ የደም መርጋት ችግሮች ደግሞ ሊከሰቱ ይችላሉ። የደም መርጋት ደም እንዳይረጋም ሊያደርግ ይችላል። ከዛም ጋር ተያይዞ ደም እንዲቀጥርም ሊያደርግ ይችላል። ደም ከረጋ እግር ማበጥ ሊኖር ይችላል። ሳምባ ውስጥ ሊሄድ ይችላል። የሚያመጣቸው ብዙ ነገሮች አሉ፣ የደም መርጋትም ተጨምሮ ማለት ነው። ወይም ደግሞ ከኢንፌክሽንም ከዛም ከቀረው ጋር ተያይዞ ደግሞ ደም እንዳይረጋ ደም መቅጠን ወይም ደግሞ ዲአይሲ እንለዋለን ከሱ ሊከሰትባቸው ሁሉ ይችላል። ከዛ ውጪ ለረጅም ጊዜ የሚመጣባቸው ምንድነው ካልን ያው ቅድም እንደገለጽኩት ማህፀን ላይ የሚከሰት ጠባሳ አለ። ያ ጠባሳ ለቀጣይ ለሚደረግ ለጽንስ የማይመች ነው የሚሆነው። ስለዚህ ዝም ብሎ አቦርት ሊሆን ይችላል ስፖንቴኒየስሊ። ስለዚህ ማርገዝ ብትፈልግ መውለድ ብትፈልግ ለቀጣይ እንትኗን ይቀንስባታል ማለት ነው። የመውለድ እድሏን የማርገዝ እድሏን እየቀነሰባት ነው የሚወጣው። በዛውም የማህፀን በሯ በደንብ እንትን ላይ ያደርግላት ይችላል። በደንብ ጽንሱን ጠብቆ ላይ ይዝላት ይችላል። ስለዚህ ስፖንቴኒየስሊ ሊወርድባት ይችላል ማለት ነው። ከአካላዊ ጉዳት ቀጥሎ የሚመጣው ስነ ልቦናዊ ጫና ነው። ራስን መጥላት ይመጣል። ያደረኩት ድርጊት ከማህበረሰቤ፣ ከሃይማኖቴ፣ ከባህሌ ያፈነገጠ ነው የሚል ራስን ያለመቀበል፣ ራስን የመጥላት ሰልፍ ስቲም የምንለው ለራሳችን ያለን ግንዛቤ እንዲወርድ ያደርጋል። እኔ በህብረተሰቡ የተገፋው ነኝ። ህብረተሰባችን ያለመደው ኤክሰርሳይዝ ነው ይሄ። ህብረተሰባችን በብዛት በዚህ መንገድ ውስጥ አይታወቅም። የሃይማኖት ሀገር ነው ሀገራችን። በየትኛውም ሃይማኖት የሚፈቀድ ኤክሰርሳይዝም አይደለም ይሄ። ህግም ሲፈቅደው የጤና እክልና የጤና ችግር ብቻ ላለባቸው ሰዎች ታስቦ የተፈቀደ እንጂ ማንኛውም ሰው ኢንተርቴን የሚያደርገው ጉዳይ አይደለም። ከዛ አንፃር ሰዎች ይህን ድርጊት ሲያደርጉት ራሳቸውን አይቀበሉም። ራሳቸውን የሚጠሉ ሰዎች ይሆናሉ። እኔ ማህበረሰብ የማይፈቅደው ነው ያደረኩት፣ ወላጆች የማይቀበሉትን ነው ያደረኩት፣ ጓደኞች የማይፈልጉትን ነገር ነው ያደረኩት የሚል ራስን የጥፋተኛ ስሜት እንዲሰማን ያደርጋል። ሁለተኛው እንግዲህ ከሰዎች መሸሽ ነው። ቤተሰብ አይቀበለው፣ ማህበረሰብ አይቀበለው። ስለዚህ ይሄንን እሸሻለሁ። አብሬ ትናንትና እቁብ ነበረኝ፣ እድር ነበረኝ፣ ክላስሜቶች ነበሩኝ፣ የሥራ ባልደረቦች ነበሩኝ። ከነዚህ ሰዎች ሰርክል ወጣ። በጉባኤ በቤተክርስቲያን የማቃቸው፣ በሰንበት ትምህርት ቤት፣ በግቢ ጉባኤ፣ በማህበር በልዩ ልዩ አገልግሎት የምናቃቸውን ሰዎች መሸሽ እንጀምራለን። ለምን? የመጣ ነው ባህላችን የማይፈቅደው ሃይማኖታችን የማይፈቅደውን ድርጊት አድርገን ነው። ከዛ አንፃር የሚያስከትልብን አንዱ ራስን ማግለል ያመጣል። ህብረተሰቡም ያገለናል፣ እኛም ደግሞ በራሳችን ደግሞ እንፈልጋለን። ሶስተኛው ዲፕሬሽን የምንለው ጭንቀት ያመጣል። በአሁን ሰዓት ሀገራችን ውስጥ በጣም በብዛት እየተስፋፋ ሰዎች ራሳቸውን ማጥፋት ደረጃ ላይ እንዲደርሱ እያደረገ ያለ አንዱ ችግር ነው። ስለዚህ ብዙ ሰው በዚህ ተጠቂ ነው። ብዙ ወጣት፣ ብዙ መካከለኛ እድሜ ላይ ያለ ሰው ጨምሮ ብዙዎቻችን በዚህ ተጠቂ ነው። ከዚህ አንፃር በዚህ ድርጊት ውስጥ ያለፈች እናት፣ በዚህ ድርጊት ውስጥ ያለፈች እህት የሚያመጣባት አንዱ ራሷን እንደማትቀበለው ሁሉ መጨነቅ ነው። እንዲህ ያውቁብኝ ይሆን ያዩኝ ይሆን? ሱቅ ሄዳ ለመምጣት ትሳቀቃለች። ቤተክርስቲያን ለመሳለም ትጨነቃለች። ሰዎች ጋራ ማህበራዊ ህይወት ገጥሟት ወደ ወላጆቿ ቤት፣ ወደ ዘመዶቿ ቤት፣ ወደ ፈለገችው ቦታ ላይ የመንቀሳቀስ ነፃነቷን ታጣለች። እንግዲህ አንዲት መረሳት እህት ነበረች። ከጓደኛዋ ጋር ሪሌሽን ተጨምራለች። ወጣት ነች፣ የግቢ ተማሪ ናት እና አረገዘች። ከዛ በመሃል ማርገዟን ሲያቅ ከጓደኛዋ ጋር ተጣላች። ስለዚህ በዛ ሰዓት እንግዲህ ግቢ ነች ብያቸዋለሁ፣ ከወላጅ ርቃ ነው የምትኖረው። የግቢ ተማሪ የዩኒቨርሲቲ ተማሪ ናት። በዙሪያዋ ሰው የለም። ጓደኞቿ ማርገዟን ሲያውቁ አገለሏት። ስለዚህ እሷ ምንድነው ፊልም የምታደርገው? ብቸኝነት ነው የሚሰማት።
እንዳትቀጥለው አግልሏታል። ጓደኛዋ ተጣልቷታል። ኢኮኖሚካሊ ራሷን እንኳን መደገፍ አትችልም፣ እንኳን ሌላ ልጅ ልትደግፍ ማለት ነው። ስለዚህ የወሰደችው አንድ ነገር ነው፣ አንድ እርምጃ ነው የወሰደችው፣ እሱም ራሷን ማጥፋት ነው። ስለዚህ ዛራ መድኃኒት ታውቁ ከሆነ ላይት መርዝ ምናምን የሚደረግ እሱን ወስዳ መጣች ሆስፒታል። ያው ራሷን ስትስጥባቸው ምናምን አመጧት፣ ግን አልተረፈችም፣ ሄዳ ሞታለች። እና ቀላል እንትን አይደለም፣ እንደረገዘች ነው እሷ እንግዲህ ለወላጅ ለሷ ዙሪያ ለጓደኞቿ ትልቅ የሆነ ሎስ ነው ማለት እንዲህ በቀላል እንትን የሚባል አይደለም። ሕይወት የእግዚአብሔር ስጦታ ነው። በማፀን ያለ ጽንስን ጨምሮ የሁሉንም ሰዎች ሕይወት ከፍ አድርጎ ይመለከታል። ስለዚህ ሆን ብሎ ጽንስን መግደል ወይም ውርጃ መፈጸም ነፍስ እንደማጥፋት ይቆጠራል። የሚወለደው የእግዚአብሔር ክቡር ፍጥረት ከዛም አልፎ ቅዱሳን ሊሆኑ ይችላሉ። በአመፃ ተጸነስኩ አለ መዝሙር 51 ቁጥር 5 ላይ። ይህ የሚያሳየው የወላጆቹን ስህተት ነው። እግዚአብሔር ግን ፈቅዶ ዳዊት የእስራኤል መሪ ሆነ፣ ቅዱስም ሆነ። አሁን እያለን ያለነው ብዙ ታሪክ አለው። በእርግጥ በአይሁድም የሚተረክ በእኛም ቤተክርስቲያን ብሉይ ኪዳን መምህራን የሚተረክ ያው በአመፃ ተጸነስኩ ማለቱ የእሱን የወሳዩን በይበልጥም የወላጁን ነው። ለምሳሌ እናቲቱ አባቱ እሴይ ነው፣ ከሌላ ጎረቤት ልትጸንስና ልትወልድ ሞክራ ነበርና ሆኖም ግን ፈቃድ እግዚአብሔር ሆኖ ከሌላ ጋር የተኛች መስሏት ከባሏን የተኛችው። ስለዚህ የጽንሱ ሂደት የስህተት ጎዳና ነበር። በኃጢአት ተወለድኩ አለ። በሌላ ወገንም ደግሞ በብዙ መንገድ ይተረካል። እሴይም ደግሞ ሙሉ እስራኤላዊ ለመባል ከአንድ ወገን ሌላ ነበርና ሙሉ እስራኤላዊ ለመባል ያንን ሙሉ ዜግነት ለማግኘት ከሚስቱ ሌላ ዘር ሊያተርፍ እሱም እንዲዋቅዶ ነበር አይሁድ እንደሚተረኩት። ስለዚህም ሙሉ እስራኤላዊነት ካላት ከእርሷ ተኝቼ ጸንሳ በወለደች ብሎ ነበር። እርሱም እንደዚያ ሲያስብ ግን ከሚስቱን የጸነሰው። እናም የሁለቱ አካሄድ በጎ አልነበርም፣ መልካም አልነበርም። በኃጢአት ተጸነስኩ አለ። እዚህ ላይ ምን እያልኩ ነው? የነሱ መኝታ ወደ ስህተት ጎዳና ወስዷቸዋል። ተጸንሶ የተወለደው ግን ዳዊት ነው። አሁንም በውርጃ የሚወገደው እንደ ዳዊት ያለ እንደ ሰሎሞን ያለ ጳጳስ ሚሆን መምህር ሚሆን ሊቅ ሚሆን አገር መሪ ምትሆን እንደ ሌኒ ለሃይማኖት ለቤተክርስቲያን ተቆርቋሪ ምትሆን ገና ከጽንስ ተጨናገፈ ማለት ነው። ስለዚህ የሚወለደው የእግዚአብሔርን ስራ የሀገርን ስራ ትልቅ ስራ የሚሰራ የምትሰራ ሊሆን ይችላል ነው። ስለዚህ ይሄንን ማስወገድ ነው። ሊወለድ የሚችለው ቅዱስ መልካም የመኝታ ነውር ሊኖር ይችላል እንጂ የጽንስ ነውር የለም። መኝታው ዝሙት ሊሆን ይችላል። ከጋብቻ በፊት የሚደረግ ግንኙነት ኃጢአት ነው። ህገወጥ መኝታ አለ፣ ህገወጥ ጽንስ ግን የለም። ድንገት ቅድም በሳይንስ የሚተነተነው ከሱ ሌላ ማለት ነው። መጸነሱ ምን አጠፋ? ምን በደለ? እኮ ሄሮድስነት እኮ ነው። ሄሮድስነት እኮ ነው። ውርጃ እኮ ሄሮድስነት ነው። 144,000 ህፃናት ምን በድለው ነው? ለነሱ ኋላ የሰማዕትነት ክብር ሆነ። ያ የወር የሁለት የሶስት ወር ከዚያም በላይ በጭካኔ እንዲወርድ የሚደረገው ለሴቲቱ ተብሎ ወይም ደግሞ ወንድየው አላሳድግም የራስሽ ጉዳይ ስላለ ያ ጽንስ የሚፈረድበት ምን በድሎ ነው? ሄሮድስነት ነው እኮ ይሄ። ጤናማ ሆኖ መውለድ እየቻሉ ቤተሰቤ እንዳያውቅብኝ ለዚህማ ጥንቱን ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ደስ ጥሎ ማልቀስ ይባላል። ጥንቱን ነው እንጂ ሩካቤው ላይ መጠንቀቅ፣ ጥንቱን ነው እንጂ መታቀብ። ከተጸነሰ በኋላ ከዳኝ እምቢ አለኝ፣ ልጅ ነኝ፣ ገና ተማሪ ነኝ፣ ገና ግቢ ጉባኤ ነኝ፣ ገና ሰንበት ተማሪ ነኝ ያሉ ለማስወረድ መሮጥ ሄሮድስነት ነው። ነፍስ ላይ መጨከን ነው። የማይጮሁ የሚጮህላቸው የሌሉ ጠበቃ ማይቀጥሩ አልቅሰው የማይወጣላቸው የማይሰማውን አፍኖ መግደል ነው። ስለዚህ ክልክልነቱ ኃጢአት ስለሆነ ጽንስ ሰው ስለሆነ የሚወለደው የእግዚአብሔር ሰው ቅዱስ ሀገር የሚመራ ለሕዝብ የሚበጅ ልትወል ሊሆን ስለሚችል ያንን ማስቀረት ስለሆነ በእነዚህና በመሳሰሉ ምክንያቶች ውርጃ የተከለከለ ነው። ከ1000 እናቶችና እህቶች ውስጥ በ2008 ዓ.ም እንደ ፈረንጆች አቆጣጠር 22 እህቶችና እናቶች ይህን ድርጊት ይፈጽማሉ። በ2014 ዓ.ም በተደረገው እንደ አውሮፓውያን አቆጣጠር በተደረገ ጥናት ደግሞ ወደ 28 ከፍ እንዳለ ያመለክታል። ይሄ ወደ ፐርሰንት ብንገለብጠውና
በአመት ውስጥ የነበረውን ዳታ ብናየው ወደ 53% አካባቢ በጣም ከፍተኛውን ቁጥር ይይዛል። ስለዚህ ቀላል አይደለም። 53% ካለን ፈርታይል ትውልድ ውስጥ ወይም ደግሞ ካለን አምራች ኃይል ውስጥ በዚህ ድርጊት ውስጥ የሚሳተፍ ሰው አለ ማለት ይሄ በነገራችን ላይ የሃይማኖት ተቋማትንም ኪሳራ ጭምር ነው የሚያመለክት። የሃይማኖት ተቋማት የምናስተምራቸው፣ የምናመርታቸው፣ የምናወጣቸው ሰዎች ምን አይነት ሰዎች ናቸው የሚለውን ጥናት እንድናስብ ያደርገናል። እኛ ያለንባት ቤተክርስቲያን ሰንበት ትምህርት ቤቶቿ፣ ግቢ ጉባኤዎቿ፣ ማህበራቶቿ እነዚህን ያመለክታል። አቦርሽን ከሚያሰሩ ሰዎች ምን ያክሉ ፐርሰንት ኦርቶዶክሳዊ? ይሄ በጣም ሴንሲቲቭ ነው ለኛ። ምን ያክሉ ንጽህናውን ጠብቆ በቅዱስ ጋብቻ ይወሰናል? ምን ያክሉ ከዚህ አይነት ህይወት የጸዳ ነው የሚለውን እንድናስብ ያደርጋል። ይሄ ለቤተክርስቲያን ትልቅ አላርም ነው። የነጓን ቤተክርስቲያን ስናስብ፣ የነጓን አገልግሎት ስናስብ ይሄን ጉዳይ እንድናስብ ያደርገናል። ዛሬ አንድ ሰው አለ ማለት ለኛ እንዳማኝ በጣም ትልቅ ቁጥር ነው፣ ቀላል አይደለም። ስለዚህ ከዚህ አንፃር ብዙ የተለያዩ የቁጥር ጥናቶች አሉ። ነገር ግን እነዚህ ቁጥሮች ተደምረው የሃይማኖት ተቋማት ቀጣይ እንዳይሆኑ፣ ሀገር ቀጣይ እንዳትሆን የሚያደርግ ፊገር ያሳያሉ ማለት ነው። ትንሽ የምንለውና በጣም ዝቅተኛ ነው ተጽዕኖ ያመጣም በምንልበት ደረጃ ላይ አይደለም ያለ ነው። በጣም ከፍተኛ ቁጥር ያሳየናል። የሃይማኖት ሀገር በተባለች ሀገራችን ኢትዮጵያ በዘመናት ተሰምተው የማይታወቁ አስደንጋጭ ድርጊቶች ይፈጸማሉ። እነዚህ ከባህል ከእምነት የሚቃረኑ ጉዳዮች የሚነሱት የኛ ባልሆነ ባህል በመነጨ ክፉ ልምምድ ውስጥ መሆኑ ይታወቃል። በማህበራዊ ሚዲያ እንደ ጎርፍ የሚፈሱት ማንነት ገዳይ ወረርሽኞች ክብር፣ ባህል፣ ሃይማኖት፣ ስርዓት የተባሉ እሴቶቻችንን መርዘው በዝሙት ምክንያት የሚከሰተውን እርግዝናን ለማስቀረት በውርጃ ስም ነፍስ እስከ ማጥፋት የደረሱ ትውልዶችን ሊፈጥሩ ችለዋል። አንደኛው የነውር ስራ መብዛቱ ነው። እንደ ዓለም አቀፍም እንደ ሀገራችንም ከበጎነት ከመልካም ነገሮች ከሚያድጉ ነገሮች ይልቅ የነውር ነገሮች የሱስ ቤት፣ ለዝሙት የሚዳርጉ ሁኔታዎች ያ ቀጥታ ያለ እድሜያቸው ያለ ጊዜያቸው ያለ ጋብቻ ወደ መኝታ እንዲሄዱ ያደርጋል። በዛ መሃል ጽንስ ይፈጠራል። በዛ መሃል ማሳደግ አልችልም፣ ገና ነኝ፣ እንዲህ ነኝ በሚል አልቀበልሽም አልፈልግም በሚልም ውርጃ ይከሰናል። የነውር ስራዎች መብዛት ነው። ለነውር ስራ ብዙ ምቹ ቦታዎች አሉ። ለነውር ስራ የሚገፋፉ ሚዲያዎች አሉ፣ ፊልሞች አሉ፣ ቪዲዮዎች አሉ በተለያየ መልኩ። ሁለተኛው የአስተዳደግና የአስተምህሮ ችግርም ነው። ለዚህ ሁሉ መሰረቱ አስተዳደግ ነው። በአስተዳደግ ሂደት ውስጥ ይሄ አጀንዳችን ባይሆንም እንደ ክርስቲያናዊ አስተዳደግ እንደ ኢትዮጵያ ስርዓትና ባህል አስተዳደግ በጨዋነት በስነ ምግባር በቃለ እግዚአብሔር ያደጉ ልጆች አይደፍሩትም። ቀድሞን በመታቀብ ለመኖር በስጋው ደግሞ ተወስነው ድንግላቸውን ጠብቀው ለመኖር ይበረታሉ እንጂ ወደ መኝታ አይሮጡም። ራሳቸውን ለመግዛት ይታገላሉ በጾም በጸሎት በምክረ ካህን እንጂ ለዚህ አይዳረጉም። ስለዚህ አስተዳደግ ላይ ግን አለመቆጣጠር፣ በጌታ ምክርና ተግሳጽ አሳድጓቸው ይላል ኤፌሶን 6 ላይ። ወደ ቤተክርስቲያን ልጆችን አለማምጣት፣ ልቅ ማድረግ፣ ይቅርታና ቸልተኛ መሆን። ልክ አፍኒን ልጆቹ ላይ ቸልተኛ እንደሆነ ሁሉ በልጅነቷ ጓደኛ ያስኩኝ ሲል እንደ ጀግንነት እንደ መልካም ነገር እያዩ ያለ እድሜያቸው ልጆቹ ወደ ዝሙት እንዲሄዱ እንደ ስልጣኔ እንደ ማደግ ምልክት ከወላጅ ጭምር ቸልተኝነት። ስለዚህ የአስተዳደግ ችግር አስተምህሮ የምንለው በስርዓተ ትምህርት በቤተክርስቲያንም በመደበኛው ትምህርት ቤትም ጠቃሚ ነገርን ጎጂ ነገርን ግልጽ አድርጎ የሚያሳይ ትምህርት ብዙ አለመኖሩ፣ የሥነ ምግባር ትምህርት ሴቶች በምን መልኩ ነው ክብራቸው መጠበቅ ያለባቸው፣ ወንዶችስ መቼ ነው አግብተው ቀጣይ ህይወት መምራት ያለባቸው፣ የሥነ ምግባር ትምህርት አለማደጉ፣ የመጽሐፍ ቅዱስ ትምህርት ሀገራዊም ቢሆን ሀገር በቀል የሆኑ ጥሩ ትርክቶች አለማደጋቸው፣ ጨዋነትን፣ መልካም ነገርን፣ ራስን መግዛትን የሚያተኩር ትምህርት ቸል መባሉ በሚዲያም በትምህርት ቤትም እና የአስተዳደግና የአስተምህሮ ክፍተት ብዙ ጊዜ እንደዚህ የሚከሰተው ቅድመ ጋብቻ ላይ ባሉ ልጆች ነው። ስለዚህ ሲላፉ በመዳራት በመሳሰለው ጽንስ ይከሰታል። ከዛ በቃ ተጋብተን ህይወታችንን እንቀጥል የሚለው በጣም ጥቂት ነው። አብዛኛው ስሜታዊ ሆነው ነው። ከዛ ደግሞ የሚከዳዱ ነው። ከቻለ አላየውም ነው በቃ የሚለው፣ አልፈጸምኩም፣ ቢፈጸም ደግሞ ወለድኩ ምን ብትይ አልቀበልም ይላል። ትዳር ሽሽት፣ ኃላፊነት ሽሽት
ጊዜ አልደረሰም፣ አልችልም፣ ገቢ የለኝም፣ እንኳን የምትወልጂውን አንቺን ምጋብዝበት የለኝም እያለ ትዳር ሽሽት፣ ኃላፊነት ሽሽት፣ አለመተማመን፣ ስሜታዊነት። አንደኛው በፖለቲካል ቪው ብናየው ፖለቲካሊ ፖለቲካል አንስቴቢሊቲ ሲኖር፣ ሰላም ሲደፈርስ እህቶች፣ እናቶች፣ አዛውንት፣ ህጻናት በጣም ተጋላጭ ናቸው ለብዙ ነገር። ረሃብ አለ፣ ቸነፈር አለ፣ በሽታ አለ፣ ብዙ በሽታ። በዛ መካከል ደግሞ መደፈር አለ። በተለይ ወጣት እህቶቻችን በቀላሉ ነው የሚደፈሩት እና እንግዲህ ብዙ የምናያቸው ደስ የማይሉ ሪፖርቶች አሉና እነሱ በቀላሉ ነው የሚደፈሩት። ያንን ተፈናቅለው ከቤታቸው ወጥተው እየኖሩ በዛ በሄዱበት ደግሞ ተደፍረው አስቡት ለነሱ ምን ያክል ሳይኮሎጂካል ኢምፓክት እንዳለው። በዛ ሰዓት ምንም አማራጭ የላቸውም። ምክንያቱም እነሱ የሚበሉት የላቸውም፣ እንደ ተደፍረው ነው። ከዛ ደግሞ ሌላ ልጅ ሲመጣ ያላቸው አማራጭ ማስወረድ ነው። ስለዚህ ይሄኛው ፖለቲካል ኢሹ አንዱ ምክንያት ነው። ከዛ ሌላኛው ደግሞ እነዚህ በፋርም በየሰፈሩ የምናገኛቸው መድኃኒቶች፣ ክሊኒኮች እነዚህ ደግሞ በጣም አቬይላቢሊቲያቸው ጨመረ፣ የመገኘት እድላቸው ሰፋ። ስለዚህ እነዚህ ሲሰፉ ያላቸው አማራጮቻቸው ሲሰፉላቸው ወጣቶች በቀላሉ ያገኟቸዋል። ስለዚህ ይጠቀሟቸዋል። ይሄኛው እንዲጨምር ያደርጋቸዋል። ሌላኛው እንግዲህ አስተዳደጋቸው ነው። በህፃንነታችን ስናድግ ነው ነገሮችን የምናስተካክለው። ስለዚህ በደንብ ግንዛቤ ሳይኖራቸው ያደጉ ወጣቶች አላማቸውን በደንብ ቀርጸው ተቀርጾላቸው ያላደጉ ወጣቶች በቀላሉ ይታለላሉ፣ በቀላሉ ይገባሉ። ስለዚህ ተጋላጭነታቸው ይጨምራል ማለት ነው። ከዛ በሶሻል ቪው ብናየው ሶሻሊ ያለው የፋሚሊ ሳፖርት፣ የእህት የወንድም ሳፖርት፣ የሰፈር ያለው ሳፖርት፣ በአካባቢ በዙሪያ ያሉ የጓደኞች ሳፖርት፣ እነዚህ ሁሉ በጣም እንትኑን ለመቀነስ ያግዛሉ። ከዛ ውጪ በቅርብ ያሉ ጓደኞች ናቸው። አንዳንድ ጓደኞች ወደዚህ እንደሚገፋፉ ጓደኞች አሉ። ፒር ፕሬዠር እንለዋለን። ለጓደኞቻቸውን በቀላሉ ወስደው የሚያጋልጧቸው ማለት ነው። ስለዚህ በእነዚህ ምክንያቶች ውርጃ እንዲጨምር የሚያደርጉ አንዳንዶቹ ናቸው፣ ብዙ ምክንያቶች ቢኖሩም ማለት ነው። አራተኛው ፍልሰት ነው። በተለያየ መንገድ ያለው የፍልሰት ጉዳዮች ላይ ሌላም ባለሙያ ሲናገር ሰምቻለሁ። በጣም የውርጃ ነገር የሚከሰተው ፍልሰት በበዙባቸው አካባቢዎች እንደሆነ። ይሄ ማለት ለምሳሌ ከገጠር ወደ ከተማ ስራ ፍለጋ ብዙ እህቶች ፈልሰው ይመጣሉ። በአነስተኛ የስራ ደረጃ በጉልበት ስራ ይሰማራሉ። በዛ መሀል ይበላል፣ ይጠጣል፣ ግንኙነቶች ይከሰታሉ። በዛ መሀል በተለያየ ምክንያት በስሜታዊነትም በምንም ሩካቤ ይፈጸማል። ከዛ በኋላ የቀን ስራ እየሰራች ጽዳት እየሰራች ከቤተሰቦቿን ገጠር ያሉትን ለማስተዳደር የመጣች እንዴት አድርጋ ነው ወልዳ የምታሳድገው? ስለዚህ ስለ ከተማው አለማወቅ፣ ስለ ኑሮ አለማወቅ፣ ስለ ወንዶች ቀርቤታ አለማወቅ፣ በችግሯ ምክንያት በመምጣት በጥቂት ነገር በመደለል በፍልሰት በሚመጣ ተጽዕኖ በጣም ብዙዎች ይከሰታል። ከዛም ቀጥታ ውሳኔ የሚያደርጉት አንዳንዶች ከአንድ ጊዜ በላይ የማስወረድ ጉዳይም ይገጥማቸዋል። ስለ ኑሯቸው ሲጠየቁ ግን ፈልሰው ነው የመጡት። ፈልሰው የሚለው ቃል ከባድ እንዳይሆን ስራ ፍለጋ ከተከበረ ከተወደደ አካባቢያቸው ሄደው ስራ ፍለጋ መምጣት ነውር ነው እያልኩ አይደለም። ግን ያ የአነስተኛና በሌሎች ላይ ጥገኛ ሆኖ የመኖሩ ልምድ ራሳቸውን ሳያዘጋጁ ራሳቸውን ሳይጠብቁ ለመዳራት መደፈርም ፈቅዶም ሆነ ያለ ፈቃድ ለእንደዚህ አይነት ክስተት ከወላጅ ርቀዋል፣ ከሚቆጣጠር ርቀዋል፣ የታመሸሽ የት ገባሽ ከሚል ርቀዋል፣ እንጀራ ፍለጋ ስራ ፍለጋ ርቀዋል። አንዳንዴም ደግሞ ማምለጥ የማይችሉበት ቀለበት ውስጥ ይገባሉ። በሱሰኞች ይጠመዳሉ። በጉልበታቸው በሚመኩ ወንዶች ይጠመዳሉ። ከዛ በኋላ ይጸነሳል። መፍትሄው ማስወረድ ብቻ ያደርጉታል። ስለዚህም ፍልሰት ለዚህ ጉዳይ ምክንያት ሲሆን ይታያል። ቅድመ ጋብቻ ያለ ሩካቤን ብትከለክልም ሰዎች በልዩ ልዩ መንገድ እንደዚህ አይነት ኤክሰርሳይዝ ውስጥ እየገባን ያልተፈለገ ያልታሰበበት ዝግጁ ያልሆንበት በስነ ልቦናም በአካልም በኢኮኖሚም ያልተዘጋጀንበት ችግር ሆኖ ይፈጠርና ሰዎች ያንን ችግር የምንቀርፍበት መንገድ አድርገን ስለምንከተለው ብዙ ችግሮች በዚህ መንገድ ይስተዋላሉ። የኢኮኖሚ ጫናውን ለማምለጥ ያለንን ችግር ለመቅረፍ ሲባል ሌላ ችግር ፈጥረን እናልፋለን። ሁለተኛው እንግዲህ የህብረተሰብ እሴቶች መላላት አንደኛው ትልቁ ችግር። እንደ ሀገር ያለን
ባህል ያለን ሃይማኖታዊ ሳይቤ ያለን አንድነት ያለን ትብብር ከጊዜ ወደ ጊዜ እየላላ እየደከመ መምጣቱን በዚህ እናስተውላለን። ነውርና ሀፍረት መሆኑ እየቀረ እንደ ጌጥ እንደ ክብር የሚታይበት ሁኔታ ተፈጥሯል። ይሄ በህብረተሰባችን ውስጥ ነውር ነው ተብሎ የሚነገር ነገር ነው። ነገር ግን ከጊዜ ወደ ጊዜ ህጋዊ ቅርጹን ለአልተፈለገ ዓላማ በመዋል የምንጠቀምበት ሰዎች ደግሞ እየበረታ መምጣታችንም ያመለክታል። ሌሎች ዝርዝር ይህንን ገፊ ምክንያቶች ወደኋላ ብዙ አሉ። ሌላ የመጨረሻው የኢኮኖሚ ጫናው ነው። ሰዎች በልተው ማደር ካልቻሉ የሚወልዱትን ልጅ ማሳደግ አይችሉም። ሰዎች የገቢ ምንጫቸው ጤናማና ቋሚ ካልሆነ ኑሯቸውን ማስቀጠል አይችሉም። ስለዚህ የማላሳድገው ልጅ ለምን ወልዳለሁ የሚል የብዙ እህቶቻችን ጫና ጥያቄ አለና ከዛ አንፃር እንደዚህ እና መሰል ጉዳዮች ገፊ ሆነው በብዙ እህቶቻችን እናቶቻችን ላይ ይስተዋላሉ። ቅድም ትንሽ ጨረፍ አድርጌዋለሁ። ሁላችንም ያስተዳደጋችን ውጤቶች ነን። ስናድግ የምናያቸው በዙሪያችን ያሉ አሉ፣ የምናያቸው ስክሪን ላይ የምናያቸው ነገሮች አሉ፣ ቤተሰቦቻችን የሚያሳዩ ነገሮች አሉ፣ ጓደኞቻችን የሚያሳዩ ነገሮች አሉ፣ የምንሰማቸው ሪፖርቶች፣ የምንማራቸው ሌክቸሮች፣ በጣም ብዙ ነገሮች አሉ እኛን ሸፕ የሚያደርጉን፣ የምናነባቸው መጽሐፎች እንድናድግ የሚያደርጉን ማለት ነው። ስለዚህ በዚህ ውስጥ ለወጣቶች ሲያድጉ ምን አይተው ይደጉ፣ ሲያድጉ ምን ተምረው ይደጉ የሚለው ነው በጣም ትልቅ ድርሻ የሚጫወተው ቤተሰብ ነው። ስለዚህ ቤተሰብ ወላጅ ልጆቻቸውን ለወንዱም ለሴቶቹም ምን አይነት ሰዎች መሆን እንዳለባቸው አላማቸውን ማሳየት አለባቸው። በእያንዳንዱ የእድሜ ክልላቸው ውስጥ የሚያጋጥሟቸውን ፈተናዎች ለይተው እንደዚህ በዚህ ወቅት እንዲያደርግ፣ በዚህ ወቅት ይናደርግ፣ በዚህ ወቅት እንዲያደርግ ብለው አስምረው ማሳደግ አለባቸው። ካለዛ ስርዓት ሳይዝ ያደገ ወጣት ከመስመር ሸሽቶ ያደገ ወጣት በኋላ እንደዚህ ቢያደርግ ምንም አይገርምም፣ የምንጠብቀው ነገር ነው። ስለዚህ የወላጅ ድርሻ በጣም ትልቅ ነው። ሲያሳድግ ምን እንደሚገጥመው እስከነ ፈተናው ምን ማድረግ እንደሚችል እስከነ መፍትሄው አስተምሮ ማሳደግ አለበት ማለት ነው። እናትም አባትም፣ በተለይ ደግሞ የእናቶች ድርሻ ቀላል የሚባል አይደለም። እናቶቻችን ሲያሳድጉ ለሴቶች ልጆቻቸው ያው ሴቶች በተፈጥሯቸው እንግዲህ እርስ በርሳቸው ነው ብዙ ጊዜ የሚያወሩት። ለአባታቸው ወይ ለወንድማቸው ከመንገር ይልቅ ለእህታቸው ወይ ደግሞ ለእናታቸው መንገር ነው የሚቀላቸው። ያንን በደንብ አድርጎ ማስረዳት ይጠይቃል። ለእናትየዋም ታላቅ እህትም ካለ እንደዛው። ብዙውን ጊዜ እንግዲህ አስተውለን ከሆነ የመጀመሪያዎቹ ታላላቆቹ ደህና ከሆኑ ትንንሾቹ ልጆችም ታላላቆቻቸውን ተከትለው ነው የሚሄዱትና አንዱን ልጅ የመጀመሪያውን ልጅ በደንብ አድርጎ መስራት ነው ብዙውን ጊዜ እንግዲህ ሊከሰት ይችላል። በመሃል ግን አንደኛው ትልቁ ልጅ በደንብ ከተሰራ ሌሎቹም የሱን መስመር እየተከተሉ ነው የሚሄዱትና ዋናው የቤተሰብ ድርሻ እሱ ነው። አሁን እያወራን ያለነው በኦርቶዶክሳዊት ቤተክርስቲያን ጉዳይ ላይ ጭምር ስለሆነ እቺ ኦርቶዶክሳዊት ቤተክርስቲያን የእናቶችና የእህቶች ጉዳይ ያሳስባታል ብዬ አስባለሁ። ክህነት የሚጠበቀው ሀገር የሚጠበቀው ቤተክርስቲያን የምትተካውና የምትገለገለው ክብር ባለው ማዕረግ ባለው ጋብቻ ውስጥ በተፈጠሩ አባቶችና ወንድሞች ነው። ስለዚህ በዚህ ጋብቻ ውስጥ በጣም ደጋግ እናቶች በጣም ደጋግ አባቶች ተገኝተው ዛሬ የሚያገለግሉን የሚባርኩን አባቶች ያለፉ ቅዱሳን እናቶች አባቶች የምንላቸው ሁሉ በተቀደሰ ጋብቻ የተገኙ መሆናቸው ይታወቃል። ስለዚህ የኛ ቤተክርስቲያን እኔ ምናልባት ሚኒስትር መስሪያ ቤት አለ እንደምናውቀው በሀገራችን ቤተክርስቲያናችንም የሴቶች ወይም ደግሞ የወጣቶች ጉዳይ የሚመለከተው መምሪያ ሊኖራት ይገባል ብዬ አስባለሁ። ይሄ በጣም በሀገራችን ከፍተኛ የሆነ ትውልድ አለ። አህት አብያተ ክርስቲያናት በዚህ በጣም ከኛ ርቀው ሄደዋል። ወጣቶችን የሚወክል ጳጳስ አላቸው። ወጣቶችን የሚወክል የወጣቶችን ጉዳይ የሚያንቀሳቅሱ አባቶች አሉ በአህት አብያተ ክርስቲያን ውስጥ። የወጣቶችን ጉዳይ የሚመለከት መምሪያ ያስፈልጋል ብዬ አስባለሁ። ብዙ ወጣቶች ሰንበት ትምህርት ቤት ራሱን የቻለ ራሱን የሚመራ ያደራጀው ተቋም ነው ወይም ደግሞ መዋቅር ነው። ነገር ግን ከሰንበት ትምህርት ቤት ውጭ ያለ በጣም ብዙ ሚሊዮን ወጣት አላት ቤተክርስቲያን፣ ብዙ ሚሊዮን አማኝ አላትና ቤተክርስቲያናችን የወጣቶችና የሴቶችን ጉዳይ የሚመለከት መምሪያ ብታቋቁም እንዲህ አይነት ተተኪ ትውልድ የሚያመክኑ ሕገ እግዚአብሔርን የሚያፈርሱ ችግሮችን መቅረፍ ማስተካከል ይቻላል ብዬ አስባለሁ። በውርጃ ምክንያት የሚመጣ የሀገር ኢኮኖሚ፣ የመንፈሳዊ እጥረት፣ መርገም የመሳሰለው ብዙ ነገሮችን ለመቀነስ ጤናማ ትውልድን ለማፍራት የተባረከ ዘርን የተባረከ ትውልድን ጤናማ ጋብቻን ቅዱስ ጋብቻን ለማስፋፋት የሁላችን አስተዋጽኦ ነው።
እንደ ቤተክርስቲያናችን መንፈሳዊ ተቋማት ሰንበት ትምህርት ቤት፣ ማህበረ ቅዱሳን፣ የግቢ ጉባኤ አገልግሎት፣ ሌሎች መንፈሳዊ ማህበራት ወጣቱ ላይ መስራት እንዳለብን ይህን ጉዳይ ሰራይ ብለን የጾታ ትምህርት፣ የመታቀብ ትምህርትን፣ የውርጃን ጉዳት፣ የጋብቻን ቅድስና አስፍተን ግንዛቤ ማስፋት እንዳለብን አስባለሁ። ጉዳያችን ማድረግ አለብን ነው። የትዳር ጉዳይ፣ የልጅ አስተዳደግ ጉዳይ፣ የመታቀብ ጉዳይ፣ ክብርን ንጽህናን ጠብቆ ትውልድን የማፍራት ጉዳይ የመንፈሳዊ ተቋማት አጀንዳችን መሆን አለበት ማለት ነው። እኛ ሰው እንድናንጽ የሥላሴንና ሕንፃ እንድናንጽ አደራ የተሰጠንን ከቀሳውስት ጀምሮ ከወላጅ ከሌ ጀምሮ በጎችን ጠብቅ ጠቦቶችን አሰማራን የተባል ነው። ሕንፃ ቤተ መቅደስ መገንባት ብቻ ሳይሆን ሕንፃ ሥላሴን መጠበቅ ነው የኛ ስራ። ለብዙ ነገሮች መበተን፣ ለብዙ በጎቻችን ተኩላ መበላት የኛም ስንፍና ነው። እግዚአብሔር ደግሞ ይጠይቀናል። ደሙን ከእጅ እፈልጋለሁ ይላል እኮ። እንዲህ ያለው ድርጊት ለመስፋፋቱ የኛም ስንፍና ነው። እንደ ኤሊ የኛ ቸልተኝነት ነው። የሚገስጽ የሚመክር የሚቆጣ ሲጠፋም ነው። ትዳር ይከበር፣ ክብር ይጠበቅ፣ ታቀቡ፣ ንጽህናችሁን ጠብቁ ብሎ የሚገስጽ ሲጠፋ ነው። እስከ ታች ድረስ በንስሐ ልጆቻችን በኩል ሕፃናቱን እስከ ማግኘት ድረስ በጎች የተባሉ ምዕመናንን መጠበቅ የሁላችን ድርሻ ነው። ይሄንን ባለማድረጋችን በጎቼን በተናልና እጠይቅሃለሁ ይላል እኮ ኤርምያስ 23 ላይ እግዚአብሔር ይጠይቀናል እኮ። ክህነታችን እኮ ምዕመናንን ለመጠበቅ ነው። ሌላ ምን አለ? እረኝነት እኮ ምዕመናንን ለመጠበቅ ነው። ስለዚህ በውርጃ ደግሞ ብዙ የሚጎዱት ምዕመናን ናቸው፣ የኛው ናቸው። በስመ ኦርቶዶክስ ክርስቲያን ወለተ ማርያም ወልደ ማርያም በዚህ ጉዳይ ውስጥ የሚዘፈቁት። ስለዚህ ካህናት የት ሆነን ነው? ምን ሆነን ነው? ምን እየሰራን ነው? እኛ ምንድነው የኛ ስራ? ጠብቁ የተባልነው በጎች ጠቦቶች የተባሉ ምዕመናን አይደለም። እስከ ማስወረድ እስኪደርሱ ከአንዴም 2-3 ጊዜ እስከ ማስወረድ በቃ ቄዴር ማጥመቅ ብቻ ነው የኛ ስራ። እንዳይደገም ለማድረግ ምን እየሰራን ነው? ሲጀመርስ ወደዛ ህይወት እንዳይሄዱ ልጆቹ ላይ ምን እየሰራን ነው? ስለዚህ ካህናት ዮሐንስ 21 ላይ እንዳለው በጎችን መጠበቅ ሰንበት ትምህርት ቤቶች፣ ማህበራት አጀንዳችን አድርገን ትውልድ ላይ መስራት አለብን። መንፈሳዊ ግንዛቤን ማጠናከር አለብን ነው። አሁን መንፈሳዊ ጉባኤ ነው የሚጠናከረው እንጂ መንፈሳዊ ህይወት እየተጠናከረ አይደለም። የጉባኤ መብዛት የህይወት ለውጥ አይደለም። በጥቂቱም እግዚአብሔር ብዙ ይሰራል። በ12 ሐዋርያት እኮ ዓለምን ጨው አድርገው አጣፍጠዋል። ዛሬ አዲስ አበባ 30 ሺህ በላይ ካህናት አለ። ለአፍሪካ አንተርፍ በደንብ ብንሰራ። ስለዚህ የነገሮች መብዛት አይደለም እየጠቀመን ያለው፣ ፉካ ላይ ሱቅ ላይ ንግድ ላይ ነው እኛ የበረታ ነው። ህይወት እኮ እየተሸጠ ነው። ህይወት እኮ ሰይጣን እየገዛ ነው። የክርስቲያን ህይወት እኮ በማስወረዱም በሱሱም በዝሙቱም ሰይጣን እየወሰደብን ነው። ጠብቁ የተባልናቸውን ተኩላ እየወሰደብን ነው። ስለዚህ ሁሉ ትንሽ እንደ ብሶት እንዳይመስልብኝ መንፈሳዊ ግንዛቤ ላይ መስራት አለብን። ንስሐ አባት ልጆቻችን ላይ፣ ልጆቻችን ልጆቻቸው ላይ፣ ሰንበት ትምህርት ቤቶች ወጣቱ ላይ ቃለ ዓዋዲም ያዛል። የተለያዩ ጽዋ ማህበራትም ነዳያንን ማብላት፣ ገጠር ቤተክርስቲያን መርዳት በጣም ደስ ይላል። ሰውስ ሰው ላይ ቤተክርስቲያን እያነጽን ሰው እየፈረሰ እኮ ነው። ቤተክርስቲያን እያደስን ሰው እየቆሸሸ እኮ ነው። ሰው ይታደስ የቤተክርስቲያን ህንፃ ቀለም እየቀባን ሰው ግን በማስወረዱም በሱሱም በዝሙትም በጠንቋይ ቤት ጉዞም ቀለሙ እያጣ ነው። ስለዚህ ተቋማት ሁሉ ርብርባችን ነፍስ ማዳን ላይ ጌታችን አንዲት ሳምራዊቷን አንዲቷን ቆሞ አናገራት አይደል? ሳይንቅ ህይወቷን ለወጠው። አንዲት ወለተ ማርያምን አንድ ወልደ ማርያምን ቆመን እስከ ጥግ ነገሩን ማየት አለብን። ምን እየሆንክ ነው? የት እየሄድክ ነው? ምን እየሆንሽ ነው? ነፍስ ተኮር ዘመቻ ያስፈልጋል። ሁሉም አግዘውን ለካህናቱ የሚያመቻች የሚያቀርብ ተቋማቱ። ስለዚህ መንፈሳዊ ግንዛቤን ማጠናከር አለብን። የህንድ ቤተክርስቲያን፣ የግብጽ ቤተክርስቲያን ብዙ እንዲህ ያለ ነገር አይሰማባቸውም። የቅድመ ጋብቻ ትምህርት አለ። የቅድመ ጋብቻ ትምህርት ተምረው ድንግልናቸው መጠበቃቸው ተረጋግጦ ነው በተክሊል የሚዳሩት። አሰራር ነው ይሄ። እኛስ እንችላለን እኮ። የቅድመ ጋብቻ ትምህርት በሚገባ ልጆቻችንን ከያዝን ወደ ዝሙት አይሄዱም። ወደ ዝሙት ከሄዱ ጽንስ አይከሰትም። ጽንስ ካልተከሰተ ማስወረድ አይከሰትም። ስለዚህ ገና ከምንጩ ነገሩን ማጠናከር እንችላለን።
በከ